አይ አይደለም እውነት ትሳሳለች እንጂ መቼም አትበጠስ። ኢንስፔክተር አቶ ዝናው በተደራራቢ ወንጀል ተጠርጥረ በቁጥጥር ስር ውለሃል። እንደማልገል ነግሬሃለሁ። ለምን ያለኝን ንብረት በሙሉ እዚሁ ፈርሜ ላለቀኝ? በይ እኔ እንደዚህ ነበር እኔ ጋር አይሰራም እንዴ? ባይሆን ቀሪ ገንዘብ ይራምጪ። የምን ገንዘብ? ቀለበቱስ እየጠየኩሽ ነው። ቀለበቱስ? ምናልባት ልጅ ቀለበቱን ጣቱ ላይ አድርጎት ከ6 ወር በኋላ ከመጣ እንጠብቀው ይሆን? ቀለበቴ ሽንት ቤት ውስጥ አልሽው? ወይኔ ደብሬ። አንተ መርዞ ጊዜ ያነሳል ጊዜ ይጥላል ይባላል ነገሩ። ጉዳዩ አሁን ነገሮች ጠበቅ ከረር እያሉ ነው። በስተመጨረሻም ድል በመድብል እጅ ገብቷል። ዝና ወደ መቀመቅ ወርዷል። ተራው ደግሞ የካሌብ ሞሲሳ ነው ማለት ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ ሰላማችሁ ብዝት ይበልልኝ። ተወዳጁ ምሳሌ ዛሬ ማጓግና ልብ አንጠልጣይ እንደሆነ ቀጥሏል። የተናገረው ጠብ የማይለው የፎከረው ወደኋላ የማይቀረው በጉልበትና በልክ ሳይሆን በብልሃትና በብልጠት ነገሮችን የሚያካሂደው ጀግናው መድብል በስተመጨረሻ ዝናህን መቀመቅ አውርዶታል። ውድ ቤተሰቦች እንዴት አገኛችሁት? በጣም የሚገርምና የሚደንቅ ነገር። ጉዳዩ ጠበቅ ከረር እያለ ነው። አሁን ካሌብ ሞሲሳና ዝናህ ሳይሆኑ ካሌብ ሞሲሳና መድብል ናቸው የሚፋለሙት ማለት ነው። በስተመጨረሻም በህግ ቁጥጥር ስር ውለዋል። በተደራራቢ ወንጀል በሰዎች እገታ፣ በሰዎች አካል ስርቆት፣ በሰዎች ግድያ፣ በህገወጥ ስራ እጅግ በብዙ ስራ እጅግ ሰው ያልገደሉን ገደልክ ተብሎ በተደራራቢ ክስ ሞገስ ነፃ የሆነውን ሰውዬ ወንጀለኛ ነው ብሎ አላስፈላጊ ህገወጥ የሆነ ፌክ ቪዲዮ በመላክ በጣም ብዙ በዚህ አማካኝነት አስታከው የካሌብ ሞሲሳ ወንጀልን እንድትመሰክር ነው የሚደረገው ማለት ነው። ኦልሬዲ ካሌብ ሞሲሳ ገሎ ስልጣን መያዝ ወንድምን ገሎ ወንበር መቀማማት ነው የኛ የአፍሪካውያኖች ስም ይላል። ማነው ወንድሙን ገሎ ስልጣን ሲወስድ ያየ ነው? እዚህ ጋር ግን በጣም የሚገርም ነገር ነው። ወንድሙን እንዴት ይገላል ማለት ምንድነው የምንማረው ከዚህ? ምንም። ካሌብ ሞሲሳም የጊዜ ጉዳይ ነው እንጂ መቀመቅ መውረዱ አይቀርም። የእሱን ጸባይ ጥንቅቅ አድርጎ የሚያውቀው አንድ አይኑን ያጠፋለት መድብል መድኃኒት ይሆነዋል። ለዚህ ቡራው ማስተንፈሻው መድብል ነው። መድብል ከወሬ ተግባር ከጉራ ስራ እጅግ የሚገርመው ነገር የሚያበሳጨው መድብል ወሬ፣ ጉራ፣ ሁሉም ነገር እሱ ግን በብልጠትና በብልሃት ነው እንግዲህ ዝናህን በእጁ ያስገባው። አንተን መቀመቅ የሚያወርድ ቪዲዮ እሰጥሃለሁ ከቤተሰቦች አይበልጥም ብሎ እንግዲህ ስለሰጠው ነው። እሱን ለመቀበል ሲሄድ ነው እንግዲህ በመድብል እጅ የገባው ማለት ነው። ስለዚህ ሚስጥር ካሌብ ሞሲሳ ሲያውቅ አስቡት። ኦልሬዲ ገና ሳያውቅ አውርቶ ለፍልፎ ተግባር ስላልሰራ ብቻ እንዲገደል ወስኖበታል። ዝና ላይ ግን የእሱ የሚሰራውን እያንዳንዱን ስራው እንደተመሰከረበት በሪከርድ እንደተቀመጠ ብዙ ነገር በዚህ ምክንያት በመድብልና በዝና መሀል የተፈጠረውን ግብግብ እሱን የሚያጋልጥ እንደሆነ ሲያውቅ ደግሞ አስቡት። እንግዲህ ካሌብ ሞሲሳ ከጉራና ከወሬ ከክትትል ውጭ ተግባር ነው የምፈልገው እያለ ነው። ሜቢ ካሌብ ሞሲሳ ያን ልጅ ሲያብጠለጥለው ዝናህ ከርቶታል። ኦልሬዲ ካሌብ ሞሲሳ ኦልሬዲ መድብል ያን ልጅ በብር ገዝቶ የካሌብ ሞሲሳ ጆሮ ጠቢ ለመድብል ሊሆን ነው ማለት ነው። በጣም የሚገርም ነገር ነው። በስተመጨረሻ መድብል ተሳክቶለታል። በስተመጨረሻ የተናገራት ጠብ አላለችም። የጊዜ ጀግና እንጂ የሰው ጀግና የለውም። እንደ ዝና አረመኔ ጨካኝ ማለት በቃ ምላሱ ብቻ የሚገርፍ ማለት ነው። ግን በተግባር በብልጠት
መድብል በልጦት ዘብጥ እያስወርዶታል። ከአሁን በኋላ ሉላ እና ሞገስም ነፃ ወጥተዋል። ነፃነታቸው ታውጀዋል። ግን ችግሩ መድብል የተነካካ ቤተሰብ ሁሉ መድብልን ለማጥቃት በዙሪያቸው ያንዣብባሉ ማለት ነው። ምንም ይፈጠር ይመስላችኋል? የቅድስትና የብሩክ ሰርግ ደርሷል። በዛ ላይ ካሌብ ሞሲሳ ብሩክ ልጁን ለማሳከም የወሰደው 3 ሚሊዮን ብር አለ። ያንን በማስታከክ ከብሩክና ከመድብል ልዩነት የለውም። በመድብል ዙሪያ ያሉትን ሰዎች ማጥቃት፣ መግደል፣ መጉዳት ይፈልጋል። ይህ ጉዳይ መድብል ከኔ ጋር ነው ፍልሚያቸው። ዳይመንዱ በእጄ ስለሆነ ዳይመንዱን ቀምቻ አይኑን ስላጠፋውበት ያ ዳይመንዱ ደግሞ 10 ሚሊዮን ብር ይሆናል። ያንን ለሱ መቀመቅ መውረጃ ማጥፊያ ያደርገዋለሁ። ጉልበቴን አጠንክሬ ካሌብን በልጬ አዋርደዋለሁ። እውነት እንደሚያሸንፍ ሀቅ እንደሚያወጣ የንጹሐን ደም አንድ ቀን እንደሚያዋርደው ማሳየት አለብኝ። ይህም ዝናህ መቀመቅ ሲወርድ እያየነው ነው። የሉላ አምባና የሞገስ ስቀቀን ዝናህን መቀመቅ አውርዶታል በመድብል አማካኝነት። ሌላው ኤደን ናት። ኤደን ማህሌትን ተበቅላታለች። ማህሌት አሁን ኦልሬዲ የጎዳና ተዳዳሪ ሆናለች። ባለ ሀብቱም ቱጃሩም ከካሌብ ሞሲሳ ጋር ለመስራት እየተስማማ ነው። ካሌብ ሞሲሳ ግን እየሳቀ ያን ሰው እየራሱ በቁሙ ሊገለው ነው። ምክንያቱም አንዴ ቁማር በልታህ ለምን እሷ ጋር መነካካት ፈለግ? አሁን ካሌብ እያለ ያለው የሚል በሸሞሹ ሰዎች የሚል መጠመጡ ሰዎች ከኔ ጋር ምንም አይሰሩም፣ ቦታ መያዣ ነው እንጂ ስራ አይሰሩልኝም በማለት ማስወገድ ነው የሚመርጠው። ኦልሬዲ ማህሌት ራሷን እያጠፋች ነው። እነ መድብል ለሰጧት ጊዜ መስክሪ ቢሏትም መልካም ሰው እንድትሆን እድል ቢሰጧትም እምቢ ብላለች። ካሌብ ሞሲሳች መውደቁ አይቀርም። ኦልሬዲ አካሏን ተጠቅማ ወጥተው ይጥሏታል ማለት ነው። እና ማህሌት ራሷን በራሷ ነው እየገደለች ያለችው። ኦልሬዲ ካሌብ ሞሲሳ እጅ ጋር መግባቷ አይቀርም። የዛን ቀን ደህና ሰንብቻለህም ብላ መገደሉ አይቀርም። ሌላው የሚገርመውና የሚደንቀው ነገር የብሩክና የቅድስት ሰርግ ቀኑ ተቆርጧል፣ ግን በጥላቶች ተከበዋል። ኦልሬዲ ዝናህ መቀመቅ ስለወረደ ዜናው ይፋ መውጣቱ አይቀርም። ካሌብ ሞሲሳ ደግሞ የዝናህ እስር ቤት መግባት ስለሚያስጨንቀው መድብልን ማጥፋት ይፈልጋል። ምንም ይፈጠር ይመስላችኋል? ሞገስ፣ ብሩክ፣ መድብል እጅግ የሚገርም ስራ ነው የሰሩት። በወሬ ሳይሆን በጉራ ሳይሆን በተግባር በጉልበት ሳይሆን በብልጠትና በብልሃት እንደዚህ ያለ ውጤት ያመጣል። የካሌብ ሞሲሳ ውርደት ልክ እንደ ዝናህ እግሩ ተጠርንፎ ወደ ዘብጥያ መውረዱ የማይቀር ጉዳይ ነው። የምሳሌ ድራማ በነገራችን ላይ ሊያልቅ ትንሽ ቀናቶች ነው የቀሩት። እናንተም የግል አስተያየታችሁን አስቀምጡ። እንዴት አገኛችሁት? ምሳሌ ዳጣ ትትናን ወልዶ እሱ ደግሞ እረፍት ስጡኝ ጡረታ ልወጣ ነው እያለ ነው። ማብቂያ ሰዓቱ ደርሷል። እናንተም የግል አስተያየታችሁን አስቀምጡ። ምን ተማራችሁ? ምን አተረፋችሁ? እጅግ ብዙ ነገር እንደተማርንበት ተስፋ እናደርጋለን።